ጌም አለኝ። አንተ ከቤታ ጋር ልካውን ከጃኒ ጋር ከቤታ ጋር ነበር። ቤታ ግን አሞኛል ገጠመኛለች። ኧረ እባክህ ምን ነካት? በእናትህ እንዴ ላይቭ ላይ ነበረች እኮ። አይ አውርተናል። ኦኬ ቅዳሜ ያማታል። አይ ነገ ነው ያማት። ኦኬ ነገ ካመማት በቃ ወደ ቅዳሜ አድርገው እና ከጃኒ ጋር ሆነ። እኔ የጃኒ ቤተሰቦች ማለት ነው እንዲህ ሳወራት ጊቭ ያለራት ጌታ ግን አገረመ ማርያም የትም የላችሁም። ማርያም እናንተ የትም ልትፈጠሩ ማትችሉም፣ ድጋሚ ክሬት ልትደረጉ ማትችሉም፣ በሌላ ሰው ላይ ልትታዩ ማትችሉም። ፓን ያለኝ አንተ አሁን ባሁን ግቢ ያላሉኝም የቀጠሮን ጌም ይሄ አሁን እንትን ያልኩት ነው። የቀጠሮን ጌም ማማ ዛሬ እኮ ነው የገባሁት። እኔ እኮ ገና ዛሬ እኮ ነው የገባሁት እኮ ላይ አሁን አውርተን እኮ ነው ለኔ ነገርኳት። አሁን ግቢ ያሉኝ ቤታዮ እንደዚህ ሆነ ምናምን ስላት እንግባስ መስላት ቆይ አንዴ አሁን አልነግርም አለች። እሷ በውስጥ በኋላ እናወራለን አለች። እሺ አልኳት። በኮሜንት አስጨነቋት። ታዲያ ለምን አገቡታል? ቤታዮ አሁን የሷ ፍላጎት ነው። ነገም ከሆነ ነገ እኔ ስላወራው አይ አንድ ቀን ያስፈልገኛል ቅዳሜ ደግሞ ካለች ቅዳሜ እንደፈለገችው። በምን ቀን ወሰንሽ ጃኒ? በምን እናስመርበት እንደዚህ ንጩት? አረ ፋሚሊ የነገው በጣም እየበዛ ነው። ግን ደግሞ አንዳንድ ፋሚሊዎች ግን ይጋሽ ነገ እኔ ጋርም ነገ ነው የበዛው። ቅዳሜ በጣም ብዙ ግርግር አለን የሚሉ ነገ ነው አሪፍ ነው የምትለው አንተ? አዎ ይመስለኛል። ግን ቅዳሜ በጣም ብዙ ግርግር አለ፣ በጣም ብዙ ጌም አለ ነው የሚሉት። አይ ቲንክ ነገ ከሆነ የኔን ብቻ ነው የሚሆነው። ስማ ቤታዮ አሁን እንትን ነው በቃ እንደ ቀልድ ነበር ያየችው ይመስለኛል። ገብቷል። እንደዚህ የምር ምናምን አልመሰላትም ነበር። ባይዘው ፈን ነው። የሁለት ቀን እኮ ተዋዋን ነው እኮ ፈን ነው። የሁለት ቀን ነው። የሁለት ቀን ቆኛው እና የሁለት ቀን እኮ ነው። የሁለት ቀን እኮ ነው። አሁን ከዛኔ ጋር ደግሞ ጀለምስ መጣ። 4 ሰዓት ነው የሚሆነው ቅዳሜ። ቅዳሜ 4 ሰዓት ነው የሚሆነው። ቅዳሜ ከሆነ በጣም ብዙ ጌም አለ አሉ እዚህ። ነገ ግን ከሆነ የእናንተ ብቻ ነው የሚሆነው አሉ። እና ግን ያንቺ ምርጫ ነው። እኔ ማከ ነገ ሚካኤል ነው አሉ ደግሞ እዚህ ለፕሮሞሽን የሚመቻል አንድ ቀን ለኛ። አሁን የኔ ፋሚሊዎች ጥልቅልቅ ነው የሚያደርጉት ነገ በቪዲዮ ገባ። ስለዚህ ዝም ብለን ቅዳሜ ፕሮሞት እናድርገው አይሻልም ወይ? ቅዳሜ ወይ እሑድ ከሁለት አንተ ይጠቅማል፣ ለኔ ይጠቅማል። ፕሮሞት በቃ ቅዳሜ 4 ሰዓት ፕሮሞት መደረጉ። ቅዳሜ ብዙ ጌም አለ። በቃ ቢኖርስ የኔና ጃኒን የሚያክላል ወይ ደግሞ ያማቸው ሰዓቱን ከፍ እናድርገው። ስንት ሰዓት? 4 ሰዓት ነበር የነበረው በኢትዮጵያ። ሰንዴይ። እሺ ዚዱ ሰዓት እናድርገው። ጠዋት ማታ። ኧረ እኔ ይመቸኛል። 3 ሰዓት ምን አለኝ? ምን አለ? ምን ታስባላችሁ ጋይስ? 5 ሰዓት እናድርገው። ማታ 5 ሰዓት ምንድነው? ኧረ አንቺ አልነፊ እግዚአብሔር ባለጌ እናት አይ ጉግል ነሽ እንዴ? አይደለም። ለምን እንደው ታዲያ የምፈልገውን ነገር እንዳለ አንቺ ላይ ያገኘው? እሺ አባት አቤት። የታክሲ መልስ ነክ እንዴ? አይደለም። ልረሳ ካልቻልክ ጀግኒት ስልኬ ተበላሽቷል መሰለኝ። ምን ነው? ለምን? ያንቺ ቁጥር የለበትም። አይኖችሽ እንደ ማግኔት ናቸው። ከነሱ መራቅ አልቻልኩም። ምንድን ነው? ኧረ አንቺ አልነፊ እግዚአብሔር ባለጌ ነሽ። አስቴሪየቱም ባለጌ ነሽ። ኧረ ስማ ይቅርታ ጋይስ፣ አስቴሪየቱም ታላቁም ሰው የሷ ድምፅ ነበር የሚሰማው መጀመሪያ። እንዴ በመዝሙር ነው እንዴ? በመዝሙር ነው። ኧረ ተይ ቤታ በቃ ይቅርታ ጆን ዳንኤል አላወቅም። ተበላክ ጆን ዳንኤል
ገብቶ ጋይስ ምን አስቸኮለኝ? እኔ አሁን ምን አስቸኮለኝ? አሁን ምንድነው የሚያስቸኮለኝ? አስቴርዬ ጆን ሲቀለቀል እነሳ ብዬ ማለት ነው። ቅድም የተበላሁት አንበሳ ነው የጠቀመኝ። ባንቹ ኤነርጂን ገደሉ ታውቃለህ። ቁጭ በላ ላይ ቅድም የተበላ እግዚአብሔርን አለቀስኩኝ። ወይስ ስማ ዘፈልከልን ሳላስፎግር በዚህ